ገብቷል 540 እንትን ተባሉ ልየታ ተደረገላቸው ከዛ ውስጥ በጣም ሲቪል የሚባሉት 97 ህጻናት ላይ ናቸው አሁን ኦቲፒ ላይ ያሉት ማለት ነው እሱ የቀረበ ያለው ለደስ የበቀን ጀነራል ኢንሹራንስ የሚሰጣቸው ስላለ እሱን አሁን ላይ እየወሰዱ ያሉት ፕላንፕሌት በጤና ተቋም ደረጃ በጤና ኬላ በራሳቸው ፕሮግራም ያላቸው እየመጡ ይወስዳሉ ከዛ ሲድኑ ከዚህ ይወጡ ይሄዳሉ ልኬታ ይደረግላቸዋል በየ2 ሳምንቱ ማለት ነው ቸክ ይደረጋል በጤና መሰረተ ማሟላት ረገድ ምቹና ማራኪ በማድረግ ለአገልግሎት ከተመቸና ከማፍቀር ምንድን ነው የተሰራው በዚህ ነው አሁን ላይ የጽዱና ማራኪ ለማድረግ ጤና ተቋማትን ከአሁን ካለንበት አኳያ ወደ 95% አደረሰናል ያም ደግሞ በማስዋብ ያሉትን ጽዳትን በመጠበቅ ውሃ በማሟላት ከዚህ በፊት ያልተሟሉ መሰረተ ልማቶችን በማሟላት ካርድ ክፍሉን በማዘመን ኢመርጀንሲ ክፍል እንደምታዩት አዋር ክፍል ነው በቀጣይ የሚሰራበት ይሆናል ይህም በፌደራል ደረጃ ድጋፍ የተደረገ ስለሆነ ይሄን ማድረጋለን ቀጣይ ደግሞ እንዲያይቶችን ፈንድ በማፈላለግ ማጂን ፈንድ በማፈላለግ ከማስተዳደሮቹ በማስገባት ያው የተሻለ አስተዋጽኦ እናደርጋለን ብለን እናስባለን እንግዲህ እንደኛው በተለይ ከዚህ ከጤና ምርጋር በተገናኘና እዚህ ከተማ ምን ያህል ተጠቃሚ ያለው 9117 አባወራና ማዋራ አሉ ከነዚህ ውስጥ ደግሞ ቤተሰባቸው ሲጠቃልል 23300 አካባቢ የሚሆኑ የጤና መድን አባላት ተጠቃሚ ሆነዋል ማለት ነው የጤና መድን ተጠቃሚ በነገራችን ላይ የማህበረሰብ አቀፍ ብቻ ሳይሆን የጤና ባለሙያው 102 ሰራተኛም የጤና መድን ተጠቃሚ ሄልዝ ኢንሹራንስ ገብቶለታል ይሄን የፌደራል ነው የሚከፍልለትና ይህንንም አሁን ተጠቃሚ ወደ ሲስተም አስገብተን ስራ እየተሰራ እንገኛለን ማለት ነው ጤና ኤክስቴንሽን ባለሙያዎች አሉ በተለይ ፓኬጆችን በማሟላት ተረጋግጦ እንደነገራ ከተማ አስተዳደር ምን ላይ ያላችሁበት አሁን ላይ ፓኬጆችን በማሟላት ወደ 85 አካባቢ ወደ አራቱ ቀበሌ 85 አካባቢ ያመጣዋል ሁለቱ ቀበሌ አንዱ ቀበሌ ግን ወደ 77 ደረጃ ደርሷል አሁን ላይ ዛሬ ተነጋገርነው መሰረት ወደ ሁላቸውም ከ75 በላይ እንዲመጡ አድርገን የጤና ኤክስቴንሽን ፓኬጅ ተጠናክሮ እንዲሰራ ኦፊሰሩን ድጋፍ እንዲያደርግ ግለክን እንዲከተል እሱን እንዲሰራ አድርገናል ከነገ ሰኞ ጀምሮ በንቅናቄ ሁሉም ኦፊሰር በቀበሌ ደረጃ ወጥቶ በተመደበበት ምደባ ተደርጎ ስራውን እንዲሰራ ተደርጓል ጤና ኤክስቴንሽኖችን ይደግፋል እዚህ አሁን ባሉት ቀሪ ቀናት ጊዜ የለሽ ስራ ነው የምንሰራው ማለት ነው አይ በኋላ ያው በደንብ መስራት ይጠበቅብናል የበጀት ዓመቱ መጠቃለያው ሰኔ 21 ስለሆነ ከዛ በፊት ይህን ስራ ሰርተን እስከ 15 እናጠቃልላለን ብለን እናስባለን ተላላፊ በሽታዎችን በመከላከል ረገድ ያለው 11 ወራት እንቅስቃሴያችን ምን ይመስላል ተላላፊ በሽታዎችን ለማለት በጣም ብዙ ስራዎች ተሰርተዋል ኮንዶም በማሰራጨት ግንዛቤ በመፍጠር ሰዎችን አስመጥቶ በማስመርመር ረገድ በጣም ብዙ ስራዎች ተሰርተዋል ከዛ ውስጥ ደግሞ በደማቸው ውስጥ ኤችአይቪ የተገኘባቸውን ደግሞ ሊንኬጅ በመፍጠር ወደ ሆስፒታል በመላክ ተጠቃሚ እንዲሆኑ አድርገናል ነገር ይህን ከማድረጋችን በፊት እኛም ስራችን የመጀመሪያው ፕሪቨንቲቭ ወይም የመከላከል ስራ ስለሆነ የመከላከል ስራውን ግን በየቀበሌው እየሰራን እንገኛለን ማለት ይሄም ደግሞ አመቻች እንትን ብለን ወደ 360 የሚሆኑ አቻላቻን ያዋዩ መድበን ስራ እየተሰራ ይገኛል ማለት ይሄም ሲሆን ደግሞ ማህበረሰቡ ግንዛቤ እየተፈጠረለት ራሱን ቼክ እያደረገ ለቀጣይም ደግሞ እየጠበቀ ይሄዳል ማለት ነው ለተባለ ባለመጡ አጠቃላይ በዚህ ዓመት ጤና ተቋሙ የአገልግሎት አሰጣጡስ ምን ላይ ነው ያለው አሁን አገልግሎት አሰጣጡ የጤና ተቋሙ ወደ እንትን አውት ፔሽንት ፐር ካፒታል እኛ ስንለካው ወደ 2.6 ነው ወደኛ ወደ ቁጥር ደግሞ ስናመጣው ከ103 በላይ ከ100,003 በላይ የሚሆን የመቶ ወደ ላይ ከተማ ተገልግሏል ማለት ይሄ ማለት ደግሞ በአመቱ በበጀት አመቱ በጣም ከፍተኛ ነው 2.6 እስከዛሬ 1.7 1.5 ነው ሰብሮ ግን ይሄ ማለት ደግሞ ሰው ጤንነቱ ገብቶታል ማለት ነው በአመት 3 ጊዜ የሚለውን ስታንዳርድ የጤና ሚኒስቴር ስታንዳርድ ሰው ገብቶት መጥቶ በሳምንት በወር 3 ጊዜ እየመጣ እየተጎበኘ ነው ማለት ነው ይሄ ማለት ደግሞ ጤና ጣቢያው ከፍተኛ በርደን ነው 25000 ነው ማገልገል ያለበት ይሄ ግን ከ103000 በላይ አገልግሎት ሰጥቷል እስካሁን በ11 ወራት በተጨባጭ ባለ ማለት ነው